ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶችዬ። እንግዲህ እነ ዳጣ ክፍል ይዤላችሁ ቀርብ ያለው ማለት ነው። የነ ከድር እኮ ሾርባ ይጥማል እያለች እነ ከድር እኮ ሊያፈጥሩ ሲሄዱ እያሉ ይባባላሉ ምጥንና ውሃ። ከዛ መጨረሻ ላይ ናታን ደግሞ ቤት እየቀያየሩ ነበር፣ እያስገባ ነበር መኪና ላይ እያወራረደ ምናምን እያለ መጨረሻ ላይ አልጋውን እያነጣጠፈ እያስተካከለ ነበር። ናታን እየወላወለ የመጽሐፍ ማስቀመጫውን ሁሉ እየወላወለ አብረን እንበላለን 30 ቀን የቀረው ደግሞ እና እነ ከድር ቤት ዛሬ እንሄዳለን። አዎ ሊያፈጥሩ ሲሉ ሰዓቱን ጠብቀን እንሄዳለን። እሺ ማሻአላ ደግሞ ለእናንተ ቅርብ ነው። ለነ ከድር ደግሞ ብዙም አንረቅም። እኛ እየተፋፋዙ እነመጠን ገና ለሮመዳን ያስባሉ ወዳቸው። ውሃ ደግሞ ዳጣ ደግሞ ደስ አለሽ? ለምንድን ነው ይሄን ክፍል የመደረሽው? በቃ ይሄ ክፍል ይሻለሻል ብላ አለችኝ። ሲጀመር የእሱ ሀሳብ እንደሆነ ገብቶኛል። ለምን ሀናት ሀገር ክፍል ያሽ? እሺ ልቅየርሽ ወይ አንቺ ምን ልትሆኚ ነው? ሰፊ ነው እንደ ያሽው? አዎ ያንቺ እዚህ ክፍል መሆን የለብሽም። ለምን የኔ ክፍል ሀናት ጎን ስላለ ነው። እዚህ ክፍል መሆን ያለባት ውሃ ናት። እሷ እኮ ከና አባዬ ጎን ነው የምትሆነው። በቃ ይሄ ክፍቱ ነው መሆን ያለበት። እዚህ መሆን የለብሽም። እሺ ቀይሪኝሽ አንቺ ክፍል ቀይሪ። አዲሱ ቤታቸው ገብተው እሺ እትዬ ደግሞ ትንጣና እሷ ቀይሪ ካለችኝ ይቀይራል። እኔ ቀይሪ ካልኩሽ መቀየር ነው። አልቀየርም። ገና ውጭ ሀገር ሄዷል ብለሽ ነው የምታስወጪ? ለሱም ደግሞ እትዬ መታ ውጭ ስትለይ ደግሞ ወጣ ለልቅ ስልክሽ ይጥራልሻል። ይህ ነገሩ ይሄን ሁላ ሴራ የምታሰራው ሰላም ናት። የልጁ አባትን ደግሞ ተናጋሪ ብትባል ዝም ብላለች። እኔ እንግዲህ ከዚህ ነው እንግዲህ ሰላም ብቻ ምንም የምታረግ ነገር የለም። ከእኔ ብትርቂ ነው የሚሻልሽ አለበለዚያ ብላ ፎክራባት ወደ ኤቢ እንግዲህ ከተንኮል አትረቅም። ለተንኮል ወዲያና ወዲህ እንዳለች ሰይ በቃ ተከትሏት መጣ። ደግሞ እዚህ የፈጣሪ ትዕግስቱን ስጠኝ እያለች ወደ ፈጣሪዋ እየጮኸች ነው። እንግዲህ ዳጣ ቤቱ መሻላ ምርጥ ቤት ነው እማዬ እያለ ዳቦ ቶፖን እየነካካች ነበር። አባዬ እስቲ ምንድን ይዞልኝ ይመጣል? እኔ ምን አውቃለሁ? ደግሞ እኮ ለስራ ነው ሄደ። ይሄን አንጣልኝ እያልሽ እንዳትጨቀጭቅ። እኔ ለዳጣ ሌላ ስጦታ ይዞላት ነው የሚመጣ ይመስለኝ። ኧረ እባክሽ፣ ኧረ አባትነቱ አይበልጥብሽም? እንደው አሁን ክፉ የምታስብ። እሺ እማዬ፣ ግን አባዬ እንደሌለ ለምን ሰላምና ዳጣን አንጠይቃቸው? አልገባኝም። ምንድነው የምጠይቃቸው? ነገር መቆስቆስ የሰላምን የልጁን አባት እናፋጣት። አባዬን ደግሞ ለሰላም ሲነግራት የነበረውን ነገር ሰምቼዋለሁ። አልፈልግም፣ ምንም ነገር አልፈልግም። እንደው ነገር አታመናልሽብኝ እንዴ? ቆይ አንቺ ግን ምን ላደርግሽ ነው የሚሻልሽ? አንቺ ጨጓራዬን እኮ ላጣላሽ። ኤቢ ምንድነው ማላግሽ ብላ ተጨሁባትኝ። አሁንም ዝም አለች። አንቺ ከነገር ማትወጣ ልጅ ናየው። ዳጣ ስልኳን እየነካካች ነበር። እንዴት ዳጣ ዝም ብትል ምን አለ? ናታን እንግዲህ ከዳጣ ክላስ ገባ። እንዴት ነሽ ዳጣ ብሎ ሲላት፣ አይ አንተ እዚህ ቤት እንደው በአንተ ጦስ ምክንያት ብዙ ነገር ከበደኝ። ደግሞ ምንድን ሆንሽ ኤቢ? እሷማ ከዚህ ክፍል ደግሞ አትኖርም። ኧረ በዛ አይደለም ለሷ ይሆን ፍቅር እየሰጠኋት እሷ እኮ ለኔ ምንም አይደለችም። ይኸውልሽ ዳጣ ያለ ምክንያት የጠላሽ ሰው ምንም ብታደርጊለት ምንም ቢሆን አይወድሽም። ክፉ ሰዎች ክፉ ናቸው። የመጨረሻ በደንብ ነው ናታ። ምክንያቱ ደግሞ አንተ ነህ። ለዚህ ነው ታዲያ በአንተ ጦስ መተሰቃየ የምትይኝ? አዎ በቃ ለሱም ቢሆን እኮ መድኃኒት አለው። ምንድነው መድኃኒቱ ብሎ ሲላተኝ፣ ኤቢ በማያገባሽ ነገር አትግቢ። በቃ ሰላምን ታያት። መናገር ካልፈለገች እኛም ምንም ነገር አያገባንም። ለምን አያገባንም? ቆይሽ የሰላም ልጅ አባት አያስጨንቅሽም? አያስጨንቅሽም።
ልጅ አድርጎ ይጨነቅበት፣ እናትየዋ ትጨነቅበት። ሰላም አልናገርም ካለች መብቷ ነው። እኛ በምችለው ነገር ጠይቀናታል። እሷ መናገር ካልፈለገች ይሄ የራሷ መብት ነው። በማያገባሽ ነገር አትግቢ። ትሰሚኛለሽ ኤቢ? ሰላም የራሷ እውነት የራሷ የሆነ ምክንያት ሊኖራት ይችላል። አንቺ ፈጽሞ በማያገባሽ ነገር አትግቢ። እስኪ ኤቢ ምናልባት እዚህ ታሪክ አስተማረሽ አንድ ነገር ልንገርሽ። የለቀቅነው አለ አይደል? ቤታችን ዝቅ ብሎ የሚኖር ነበረ። በጣም ቀልቃላ በማያገባው ነገር የሚገባ ብላ እናት መቼስ ለልጇ መካሪ ናት። ለእናት ለልጇ ብዙ ነገር ትሆናለች። እሱ ስለ ምግባሩን ነገር አይገልጽለትም እንጂ ጥሩ ሰው ነበር። ታዲያ አንድ ቀን ወደ ቤቱ ሲመጣ መሀል ላይ መንገድ ላይ መኪና ቆሞ ያያል እና እንዲህ እንዳንቺ በማያገባው መግባት ከውካዋ ቢጤ ነበር። አንድ ቀን ከቤቱ ሲመጣ መኪና ቆሞ ያለው ነበር። እንዴት በዚህ መኪና ቆሞ እንዴት ለምን ቆመ ብሎ ተንጫጫ። መኪና መቆሙን እኮ ማንንም ሳይጠይቅ ነው። መኪናው መሀል ላይ መንገድ ላይ ነው ተታኩ ተገድፎ የተቀመጠ። የማን ጉዳይ? የባለቤቱ ጉዳይ ነው። እሱ ፈጽሞ አይመለከተውም። ከዛሳ እንዴት ከዚህ ጋር አቁሞት እንዴት ይሄዳል? ሙሉ ቀን ሲጮህ ነው ያለ። ትሰሚ እንደሆነ እያለች ትመካታለች። እንግዲህ ማቲ ከመሃል ላይ በቃ ገደል ካልከተልኩት ብሎ እየለፈለፈ ነበር። መንገደኛ ኧረ እባክህ እንዴት አንተ የሰው መኪና ገደል ተተካታለህ? ይሄ መኪና መንገድ ነው፣ በኋላ ትጠየቅበታለህ ብለው ሲነግሩት አልሰማል። ማን ሊነግረው ማን ሊሰማው ብሎ አለ። የፊት ጎማውን በግድ ሲያሸራተው መኪናው ደግሞ ፍሬን የለጠሰ ነበረ። ቀጥታ ሰውየውን ጎዳው። እሺ እያሳዝናል። ይኸውልሽ ኤቢ ያንን እኮ መኪና ዝም ብሎ ማሳለፍ ይችላል። በሩን አልዘጋውም። ጥሩ ሰው እሱ ከሰፈሩ የተለየ ነገር አይደለም። አላስችለው ስላለ መኪናውም ባለበት አንቀሳቀሰ። መኪናውም ደግሞ ሀላው ላይ ወጥቶ ገደለው። ማለት ቢችል ኑሮ ጥሩ ሰው ይሞት ነበር። አንቺ ሳታስቢው እንደ ጥሩ ሰው እየሆንሽ ነው ያለሽው። በቃ ከዚህ ነገር አንቺ ራስሽን መታወጭ ተይው። በተለይ ባለ ጉዳይ ነገሩን ካልፈለገው ሰላም አባትየውን ካልፈለገ ማሳየት ከዚህ ነገር አንቺ ራስሽን አውጭ። እሺ ማዬ የሰማሁትን ነገር ልንገርሽ። አልፈልግም፣ ምንም ነገር አልፈልግም። ስራዬን ልስራበት። አሁን ተነሽልኝ ብላ ምን ጭቅስ ታረጋት። ለነገር የተፈጠረች ልጅ እንዴ ሰላምሽን እኮ ነሳሽ፣ ሰላምሽን ነሳሽ ብላ ስትላተኝ መጨረሻ ላይ ብድጋ ብላ ህድታለ። ናታን እንግዲህ ይኸውልሽ የምትፈሪውን ነገር ተስፋ ደግሞ እንድትቆርጥ ማድረግ ነው። ኤቢን ተስፋ የምትቆርጥ እሷ መቼም ተስፋ አትቆርጥ። የኔ ነው ተስፋ የምትቆርጠኝ። ኤቢን ፈርተሽ ነው? ለምን ማትተዩ? ለምን ማታዋሪ? አሁን እያወራሁ አይደለ? ግን ለምን የምታሾፊ? ቆይ የገባሽ እንዳልገባሽ የምትሆኝ ገብተው እንዳልገባይ ካልሆነ የገባ በቃ ገብቷል ማለት ነው። ስሬስ ዳጣ ቁም ነገር ዳጣ ጭራሽ የማይሆን ነገር ነው። ታይ ግን ዳጣ እባክህን አሁን ራሱ እንድትመጣ ስለምትችል ውጣልኝ አለችው። እንግዲህ ዳጣን በትህትና ቢላች ከሰከለው ወጣው። እሷ የእሷ ቁጣና የእሷ ማሸማቀቅ ስለደበራት መሰለኝ። ሰላም እንግዲህ ወገቧን ታጥቃ ኪችን ውስጥ ገብታ ምግቧን እየሰራራች ትገኛለች። ዳጣ ሰላም ነሽ? ናታንዬ እንዴት ነህ? አንተስ እንዴት ቤቱን እንዴት አየህ? ቤተሰብ እኮ ካለ አዲስ ቤት አይባልም። በቅርጹ ብቻ ነው የሚለየው። እሱስ እውነትህን ነው ናታዬ። ዛሬ የሆነ ነገር አለ። የተናደድኩ ይመስል ላግዝሽ። በቀር ወንድ ልጅ መግባት የለበትም ይወጣል። ግዴታ ደግሞ ካልሆነ ክችን ውስጥ መግባት የለበትም ከሚሉት ውስጥ ነኝ። ታዲያ ልውጣ? መግባት እኮ ችግር የለውም ዋናው መስራት እንጂ። ለምንድን ልጅ ነው ወንድ ልጅ ክችን የማይገባ? ያው ሴቶች ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።